ሴት አይነ ጥላ ቀና እቺ መልእክት ፎሪ ምንም ነገር ከወጣ ማስደናቂ እስኪቺን ቪዲዮ አለታመኑ ሰው እስኪን ቪዲዮ አይተን እንመለስ። አይ ቁራሽ እንጀራ ራቡን ታግሶ ብኩርናውን ቢያተርፍ ይሻለው ነበር። አይሳው ግን ምሳ በልቶ እራት ሊርበው ብኩርናውን አቃለላትና ጠገበ ማለት ነው። እኔ አሁን ዘፈን ኃጢአት ነው አይደለም ውስጥ አልገባም። ከልጅቷም አንፃር ንቃት የለኝም። ግን እዚህ ሚዲያ ላይ ያለን ሰዎች በጌታ ሆነን መጠንቀቅ አለብን። ከውጪ ብቻ ሳይሆን ቀጥሎ ከራስህ መጠንቀቅ አለብን። ከምኞት መጠንቀቅ አለብን። አየህ መስረቅም ኃጢአት ነው አይደለም ውስጥ እንገባለና በምኞት ከሆነ ቃሉ የሚተረጎሙ እዛ ጋር እኮ ሰሟን ገብቷል ሮንግ ነው ብሎ ዘፈኑን ስቱዲዮን አቃጥሎ ምናምን ሰውቶ ይመጣል። አንተ እዚህ ጋር ፕሮሞት ታደርገዋለህ። የአካል ስርዓት መታወቅ አለበት። አየህ አንተ ጋር አርነት መስሎ የታየው አንተ ጋር ብቻ አይደለም የሚቀር ነገ ቢኮዞፊው ገብቷል። ብዙዎች በዚህ ነገር ንቃት ያገኛቸዋል። ለዚህ ነው ጳውሎስ መመካታችሁ መልካም አይደለም። አየህ ጥቂት እርሾ ሊጡን ሁሉ ያቦከዋል አለ። እስኪ ጥቂት እርሾ ወስደህ ዱቄት ውስጥ አስቀምጠው ሙሉ ዱቄቱን እርሾ ያደርግልሃል። አየህ ያቺ ነገር ብቻ ተደርጋ የምታልፍ ቢሆን ይሶኬም ነው። ግን በጣም ብዙ ነገር ታበላሻለች፣ ብዙ ነገር ትቀይራለች። ስለዚህ የሆነ መንቃት አለበት። አየህ የቸርነቱና የምሕረቱ ብዛት ወደ ንስሐ እንዲመልስ ነው መሆን ያለበት። እግዚአብሔር ቸር ነው በቃ ምናምን ይምረኛል ብለህ መመለስ ነው እንጂ የቸርነቱና የምሕረቱን የትዕግስቱን ባለጠግነት ላይ እንድታድግ አይደለም። ወይም ደግሞ ገብቷል በዛ ላይ እንድታምጽ አይደለም። ስለዚህ ቆም ብለን አካሄዳችንን ማየት አለብን። ገብቷል ቢኮዝ ኦፍ ሚ ማን ነው እየተሰናከለ ያለው? አየህ ማሰናከያ ባትሆን ይሻላል። በቃ በራስ መንገድ ሄደህ ብትጠፋ ይሻላል ሌላ ሰው ይዘህ ከምትጠፋ። ወንጀል ሰርቶ ገንዘብ ያገኝና እግዚአብሔር ባረከኝ ይላል። ሰርቆ ገንዘብ አምጥቶ ከዛ እግዚአብሔር ባረከኝ ያለ ያመሰግናል። ክሬዚ ታይም ላይ ያለን ተምታቷል። ለኛ በቃ ስኬት ምንለው ምንም ስራ ምንም ውስጥ ግባ ገንዘቡን ብቻ ያዙ። ሊያን ታሪካየ እግዚአብሔር እየባረካት ነበር ልጅ ያገኘች ነው እና ራሔል ደግሞ ስትራግል እያደረገች ነው ጊዜ እየፈጀባት ነበር እና ያ ፓርት አይ ቲንክ ፌክ ሰክሰስ የምንለው ነገር በደንብ የሚገልጸው ይመስለኛል። ራሔል ልጅ በሰዓቱ በፈለገች ሰዓት ስላላገኘች ፌክ ሰክሰስ ፈለገች እና ሰራተኛዋን ልካ ሰራተኛዋ ስትወልድ የኔ ነው ብላ ሴሌብሬት እግዚአብሔር ባረከኝ እያለች ስም ታወጣለች ጭራሽ እና የእግዚአብሔር ፍቃድ ያልሆነ እግዚአብሔር ያልሰጣትን ልጅ ያ ፌክ ሰክሰስ ምንለው ጊዜ ይፍጅ እንጂ አሁን ያላችሁ ነገር በእግዚአብሔር ፈቃድ የምታገኙት ነገር ትንሿን ብትሆን የሰናፍጭ ቅንጣትም ትሆን ነገ ዛፍ ይሆናል በእግዚአብሔር። እስኪቺን ቪዲዮ ተመልክተን እንምጣ። የራት ግብዣ የምትገቡ የምትመስሉ የእውነት 3 ሰዓት እኮ ነው ቸርች ላይ ምን ቆየው አይደል? ከዛ በኋላ ይደርሳል። እስቲ ቀሚስ ለብሰሽ ናይና 3 ሰዓት ተኩል 3 ሰዓት እስከ 6 ሰዓት ነው በቃ 3 ሰዓት 80 ደቂቃ እኮ ነው ቸርች የምንቀመጠው። እቺንም ደቂቃ እንደዚህ ለመቀራረጽ ከዛ በኋላ ከምሳ በኋላ ቤት ሄደሽ ራስሽን የፈለግሽውን ልበሽና የፈለግሽበት መሄድ ትችያለሽ። ግን ጃስት እዛ ጉባኤ ውስጥ አይቶ የሚሰናከላል። እናቶች ከቤት ሲወጡ ንገሯቸው ለልጆቻችሁ። አባቶች ተቆጧቸው። ሴት ልጅ እናቷን ነው የምትመስለው ይባላል ሳይኮሎጂካል። የፕሮቴስታንት እምነት ተከታይ እህቶቼ አትቀየሙኝ። ይሄ ቪዲዮ ምናልባት ሊያስከፋችሁ ይችላል። ሁሉንም ሳይሆን አንዳንዶች አባቶችም እያያችሁ ዝም አትበሉ። እግዚአብሔር በኃላፊነት ያስቀመጣችሁ ይህን ትውልድ የሰጣችሁ የእውነት እሁድ ተለብሶ የሚመጡ ልብሶች በጣም ያሳፍራሉ። እኛ እኮ ብረት ለበስ አይደለንም። አይን የሄደበት ልብ ይሄዳል። 6ቱንም ቀን እንደፈለጋችሁ መሆን ትችላላችሁ። ጃስት ይሄ ከሚታየው ነገር በቃ ከብዙ አይነት ነገር እኮ አይምሮን እኮ ለማሳረፍ ነው የሚመጣው። መሸሸጊያ እኮ ነው። ገባችሁ? ጃስት የሆነ መሄጃ አጥቶ ነገር ግራ ሲገባው እኮ እስቲ ልረፍ ብሎ የሚመጣል። ለአምልክ አምላኬን ብሎ የሚመጣል። ቸርች ምን መጣው ከብዙ ነገር ጭንቀታችን ሐዘናችንን ለሱ ልናወራው ልናመሰግነው የተደረገለት ሊያመሰግን ይመጣል።
ሌላው ደግሞ ሸክም የከበዳችሁ አይደለም ይለው ብዙ ሸክም ይዞ የሚመጣ አለ። በቃ ሰባተኛው ቀን አርፈን በቃ እግዚአብሔርን እናመሰግን እንጂ የእናንተን ሁማኔርና የእናንተን ታይትልና አይደለም እንመጣው። አድቡ እንዴ! የእውነቴን ነው። በጣም ያሳፍራል። እና ከጊዜ ወደ ጊዜ ዝምታችሁ በጣም እየሰፋ ጃስት በቃ ምንድነው እናንተን የሚያሳስባችሁ ይቅርታ አድርጉልኝ ይሄን ቃል ስናገር አባቶች እናንተን የሚያሳስባችሁ ወንበር መሙላቱ ጉባኤ ጥም ማለቱ ጩኸት ፌሽታ ምናምን ነው። ይህ የሚጠፋው ትውልድ ሞደርናይዜሽን በቸርች ገብቶ ይሄን ያህል መስቀልቅል ሲወጣ ቅድስና ስርቅ ምንም አይመስላችሁ። እናቶች እድራል የዛሬ ወሬ አባቶች እድራል የጌታ ራት አለ እንደሚባለው ቀሚስ ለብሳችሁ ነው በሏቸው። ቁጥር ሊያሳስባችሁ አይገባም። በቃ እግዚአብሔር የሚከብርበት 100 ሰው ካለ ጉባኤ ውስጥ አይከብርም። እግዚአብሔር የሚቀበለው መስዋዕት ከሆነ ከቁጥር ጋር እግዚአብሔር ግድ የለም። ሚሊዮን በአንድ ጉባኤ ተጨፍልቃችሁ ብትቀመጡ ለእግዚአብሔር ጉዳዩ አይደለም። ቅድስና ክርስቶስን የሚሸት ህይወት ከሌለ ስለዚህ በቃ ሴቶቻችን በቃ አለባበስ አስተካክሉ። ቀሚስ ለብሳችሁ የምትመጡ ሴቶቻችን እግዚአብሔር አብዝቶ ይባርካችሁ። በጣም አስደናቂ ዓለምን ያነጋገረና ትላልቅ የዓለም ሚዲያዎችም ይህ ነገር የምጽአት ቀን ይሆን እንዴ በማለት የዘገቡትን ክስተት ወደ አጠናቀረው ዜናችን እናምራ። ይህ የነፍስ አድን ጉዳይ ስለሆነ የተያያዝነው ለምታውቋቸውም ለማታውቋቸውም እባካችሁ ሼር አድርጉላችሁ። ፍጠኑ እንፍጠን። እግዚአብሔር አምላክ አህያን በሰውኛ ቋንቋ አናግሮት እንደነበር መጽሐፍ ቅዱስ ያወሳናል። አውራ ዶሮም የመውቀሻ ድምፅም ነበር፣ ደግሞም ነክቷልም ይላል። ቁራም እርግብም ታዘው በምልክትነት በመልእክት አድራሽነት የፈጸሟቸው ተግባራት አሉ። ትልቁ አሳ ነባሪ ሳይቀር አድርጉ የተባሉትን አድርገዋል። የፈጠራቸው እንዳሻው ይጠቀምባቸዋልና። ይህንን ያነሳነው በእንስሳት ሲሰራ የነበረው አሁንም ማንከልክሎት እኛም ሰሞኑን ከወደ ቻይና አስገራሚና ትልቅ ጥያቄ ስለፈጠረው ብዙ በጎች ድካም ሳይበግራቸው ለ12 ቀናትና ሌሊቶች ለ288 ሰዓታት ያልተዛነፈ ክብ ሰርተው ሲሽከረከሩ የቆዩበት ወሬ ከምልክቶች አንዱ ነው ብለን በመረጃነት አቅርበነዋል። First up, what the heck's going on here? Dozens of sheep have been eerily walking around in a perfect circle for 12 days straight. Where? In China. ይህ ሆኖ የማያውቅ ነገር ነው። ይሁን እንጂ ልብ ብሎ ላስተዋለ ከድርጊቱ ጀርባ ከዋና መልእክቱ ጋር አይተላለፍም። የኛም ግምታዊ ሐሳብና ትርጓሜ የሆነው የበጎቹ ያለ ረፍት መዞራቸው ልክ እንዲሁ በበጎቹ በተመሰሉት ክርስቲያኖች ክብ የሆነችውን ዓለም በወንጌል ሊደረስ ይገባል፣ ሊፈጠን ይገባል፣ መንቃትና ማነቃቃትን የሚል መሞገቻ የሚል ይሆንን አሰኝቶናል። መቆምም አልቻሉም፣ መቀመጥም አልቻሉም። እነዚሁ በጎች ረፍት የለሹን የበጎች መቃተትን ስናይ አሁን ዘመኑ የሚያስተኛም የሚያስቆምም የሚያስቀምጥም አይደለም። በእርግጥም አሁንም አምላካችን ከመናገር ዝም አላለም። እኛም በየጊዜው የምናቀርበው ይህንኑ ነው። የልዑል እግዚአብሔር ድምፆቹ በእንስሳትም በተፈጥሮም በቃሉም በሁሉም ነውና ይናገራል። አዎን ጆሮ ላለው እስኪ ገባው ይናገራል። የበጎቹ መፍጠንና ያለማቋረጥ መገስገሳቸው የሚያወራንም የጌታ ምጽአቱ ደርሶ ሳለ የዓለም የምድራችን የሰው ልጆች ተስፋ ወንጌልና ቤተ ክርስቲያን ብቻ ስለሆኑ እባካችሁ በጎች ሆይ ሊገባን በሚችል መልኩ በቀላል ምሳሌ እየተናገርን ሊሆን ስለሚችል ልንነቃ ይገባል ባዮች ነን። በትንሽ ነገር በምሳሌ አብዝቶ ይናገር የነበረው የበጎች እረኛ የሆነው ጌታ ኢየሱስ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ያለውን መለኮታዊ ትእዛዝ አጽንዖት መስጫ ሲሆንን የሚል የምጽአቱ አዋጅ ነጋሪ ምልከታችን ነው። ብዙ ሰው ክርስቲያን ሆኖ በጣም ዓለማዊ ነገር ሲያስጨንቁት አያለ። ያለ እግዚአብሔርን ዋና ከማድረግ ይልቅ በጣም ተራ ነገሮች ዋና የሚያደርጉ ሰዎች አሉ። ፖዚሽናችን ከስኬት ነው የሚጀምረው። የሚገርም ነገር
ጀስቲፋይድ ሆነን ነው የጀመርነው ክርስትናን። በቃ you are justified ብሎ ነው የሚጀምረው። ከዛ ግን ስትኖሩ ጀስቲፋይድ የሆነ ሰው ሳንክቲፋይድ የሆናችሁ ኑሩ፣ የተቀደሳችሁ ኑሩ፣ ከዓለም ጋር ተመሳስላችሁ ሰው በልዩነት ኑሩ። ገብታ ስንዴ ሆናችሁ ኑሩ፣ እንክርዳድ ሆናችሁ እንዳትገኙ ነው የሚለው። ከዛ ምንድነው የሚጠብቃችሁ ሲባል ትከብራላችሁ፣ ክብር አለ ከፊታችሁ። ተስፋ የሌለን ሰዎች አይደለም። ተስፋ ያለው ሰው በእግዚአብሔር ቀኝ በክርስቶስ በኩል የተሰወረ ሰው እና ደግሞ ከእግዚአብሔር ጋር ለዘላለም ሊኖር ያለ ሰው ዓለማዊ ነገር እያየ በዛ ራሱን የሚያስጨንቅ ከሆነ ስኬት የሚመስለውን ነገር ለማግኘት ሲባል እግዚአብሔር በማይፈልገው መንገድ ራሱ የሚያገኝ ከሆነ የክርስትና መረዳታችን የተዛባ ነው ብዬ አስባለሁ። ምንም ነገር ከወንጌልና ከጌታ ውጪ ልኩን ካለፈ እኮ ልክ አለ። ምንም ነገር ባይዘ ሰውንም መውደድ ልኩን ካለፈ ልክ አለ፣ ዋጋ ያስከፍላል። ወንጌል ብቻ ነው መጠን የሌለው። ሴት አይነ ጥላ ቀናተኛ ስለሆነች ወንዶች ትዳር እንዲይዙ አትሻም። ይልቁንም መቆራኘቷን ለማሳወቅ ወንዶቹን ሌሊት በህልም እየመጣች በአምሳለ ሩካቤ ትገናኛቸዋለች። የሚገርመው ሴት አይነ ጥላ ወንዶችን በህልም ስትገናኛቸው እንደሰማችሁት ነው። ይሄን ከተናገረ ንግግር ጋር ከታምረ ማርያም ጋር እንዴት ነው የሚገናኘው የምትሉት አሁን ከሱ ጋር ያለውን ነገር አብረን እናያለን። ግን እባካችሁ ኮፒ ሊንክ እያደረጋችሁልኝ ስላይደለም ማለት ነውና የምትችሉ ሰዎች 10 ጊዜ እንኳን ብታረጉልኝ ትልቅ ለውጥ ያመጣልና ሰዎች ጋር ተደራሽ እንዲሆን ያደርጋል። ቪዲዮ ደግሞ እንዳይወርድ ሰፖርት ያደርገኛል ማለት ነው። ለመጀመሪያ ጊዜ ደግሞ ይሄ ቪዲዮ እናንተ ጋር የደረሰ ያለ ሰዎች ደግሞ ፎሎ አድርጉ። ነገር ግን ቪዲዮን በተደጋጋሚ እያያችሁ ፎሎ የማታረጉ ሰዎች እባካችሁ እናንተም ፎሎ አድርጉ። ስለዚህ አሁን ከዚህ ጋር የተገናኘው ነገር ላንሳ። ሰውየው ያለው ምንድነው? ሴት አይነ ጥላ አለች አለ። እቺ ሴት አይነ ጥላ ደግሞ ምንድናት? ቀናተኛ ናት፣ ትቀናለች። ስለዚህ ሴት አይነ ጥላ ያለበት ሰው እንዲያገባ አትፈቅድለት። ይልቁንም ከሱ ጋር የመጣች በህልም በሌሊት ሩካቤ ስጋ ትፈጽማለች ያለ ይነገራል። ስለዚህ አንድ አይነ ጥላ አለች ማለት ነው። ወንዶች ወይ ደግሞ ያደረችባቸው ወንዶች እንዳያገቡ የምትቀና ቀናተኛ፣ ይልቁንም ከሱ ጋር በህልም የምትተኛለች አለ። ኦኬ ይሄን ያዝና ይሄን በአእምሯችሁ ያዙና ታምረ ማርያም ላይ እንግባ። አንድ በጣም ወሳኝ ቦታ ነው ማነብላችሁ። ታምረ ማርያም ምዕራፍ 92 ከቁጥር 15 92 ከቁጥር 15 እንደዚህ ነው የሚነበበው። ብላቴናውም ወደ ስዕል በተመለከተ ጊዜ ከመልኳ ማማርና ከደም ግባቷ የተነሳ ከሷም ከሚወጣው ብርሃን ብዛት ሊሰለች አልተቻለው። ሚስት እንዳታገባ ተነስተህ እጅህን ስጠኝ፣ የምቀና እኔ በአንተ ምክንያት እቀናለሁና አለችው። ብላቴናውም ተነስቶ ወደ እሷ ሂዶ በእጇ ስዕልን ሰጠችው። ይሄ እንግዲህ ምዕራፍ 92 እመቤታችን ስዕል ንጉስን እንደተናገረችው የእመቤታችን ስዕል ንጉሱን እንደተናገረችው ብሎ ነው የሚጭ። ይሄ የማርያም ተአምር ተብሎ ነው ተአምረ ማርያም ነው ተመዝግቦ የምናገኘው። እና ምንድነው ይሄ ስዕል ምንድነው ያደረገው ብለን ስንል አንድ ብላቴና ወደ ስዕሉ ቀርቦ እንደው ከሷ ከሚወጣው ከመልኳ ማማር ከደም ግባቷ ከብርሃኗ የተነሳ አብቃል ሊሰለች አልቻለም። ከዛስ ከስዕሉ ድምጽ ወጣና ምን አለ? ሚስት እንዳታገባ ተነስተህ እጅህን ስጠኝ። ስዕል ነው እንግዲህ የሚለው። ከዛስ የምቀና እኔ ባንተ ምን እላለሁ ምክንያት እቀናለሁ አለችው። ስዕሉ የማርያም ነው። ከዛስ ድምጽ አውጥቶ እንዳታገባ አለችው። ለምን? እቀናለሁ ባንተ። የቅድሙ ቪዲዮ ላስታውሳችሁ ምን እንደሚል ስሙት አንዴ። ሴት አይነ ጥላ ቀናተኛ ስለሆነች ወንዶች ትዳር እንዲይዙ አትሻም። ይልቁንም መቆራኘቷን ለማሳወቅ ወንዶቹን ሌሊት በህልም እየመጣች ሰማችሁ? እቺ የሴት አይነ ጥላ ምንድናት? ቀናተኛ ናት። እንዲያገባ አትፈልግም። በሌሊት እየመጣች ትገናኘዋለች አለ እና እዚህ ላይ የተመዘገበችው ማርያም አንድን ሰው አታግባ እቀናለሁ ባንተ ካለች ያቺ አይነ ጥላ ደግሞ የምትቀና ሰው እንዲያገባ ማትፈልግ ከሆነች እቺኛዋ ማርያም ናት ወይስ አይነ ጥላዋ ናት? ይህ ትልቁ ጥያቄ ነው። ለምን ድሬ ጥያቄ አስነሳ? ለምን ማርያም እንዲያለች የሚለው ጥያቄ ለምን አስነሳ? በቅዱሱ መጽሐፍ ላይ ተመዝግቦ የምናገኘው ነገር ምንድነው? መጽሐፍ ቅዱስ በዮሐንስ 2 ላይ እኮ ሲናገር ማርያም በሰርግ ቤት የተገኘች
በሰው ሰርግ ሰው በማግባቱ ደስተኛ ሆና ሽር ጉድ የምትል እንደውም ወይን ጠጁ ባለቀ ጊዜ ኢየሱስ ጋር ሄዳ ወይን ጠጁ እኮ አልቋቸዋል ብላ ለኢየሱስ የተናገረች የሰው ሐዘን የሚገባት የሰርገኞች የሚያገቡ ሰዎች ችግር የምትረዳ ሆና መጽሐፍ ቅዱስ ሲያስቀምጥ ሳለ ነገር ግን ይሄ ገድል ግን ታምረ ማርያም ግን ምንድነው የሚለው? አታግባ፣ ካገባ እቀናለሁ አለችው። ወንድ እንዳያገባ የምትቀኗ ደግሞ ማናት ይለናል? ያኛው አገልጋይ ሴት አይነ ጥላ ናት ይለናል። ስለዚህ እዚህ ታምረ ማርያም ላይ ያለችው ማርያም እውነት መጽሐፍ ቅዱስ ውስጥ የምናገኛት የኢየሱስ እናት ማርያም ናት ወይስ አይነ ጥላዋ? Barra si